ሰላም ወገኖች፣ ስሜ ራሄል ይባላል። በዚች አጥቢያ ማለትም በሚኒሶታ በምትገኘው የኢትዮጵያ ወንጌላዊት ቤተክርስቲያን እየተገለገልኩና ነፍሱን ለኔ በመስጠት ትልቅ ፍቅሩን ያሳየኝን አምላክ በሰጠኝ ጸጋና አቅም እያገለገልኩ እገኛለሁኝ። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰማችሁትንና ያያችሁትን በመናገር ምስክሮቼ ትሆናላችሁ እንዳላቸው እኔም በፊታችሁ ያለሁት በሕይወት ጎዳና በገጠመኝ ጉዳይ ያየሁትን የእግዚአብሔርን ስራ ለመመስከር ነው። ይሄ የኔ ታሪክ ሳይሆን በእኔ ሕይወት ራሱን የገለጠ የጌታ ነው። 2024 ዓመተ ምህረት ለእኔ ቤተሰብ የተደራረበ ድልን ከእግዚአብሔር የተቀበልንበት ነው። የልጆች ምርቃት፣ አኒቨርሰሪ፣ የቤተሰብ ሪዩኒየን፣ ብዙ ይህን ሁሉ ልታደርግልን እኛ ማነን ያልንበት ዓመት ነው። ሕይወት ደግሞ ሁሉ የሚፈራረቅባት ተለዋዋጭ ስለሆነች በዚሁ ዓመት 10ኛ ወር አካባቢ ለሴቶች እጅግ አስፈላጊ የሆነውን ዓመታዊ የማሞግራም ምርመራ ሳደርግ ውጤቱ የጡት ካንሰር እንደሚያሳይ የሕክምና ባለሙያዎቹ ነገሩኝ። የዛኑ ማታ የሰማነውን ዜና ይዘን ባለቤቴና 2 ልጆቻችን በእግዚአብሔር ፊት ወደቅን። ሁሉን ታደርግ ዘንድ ቻይ ነህ፣ በመከራም በደስታም እከተልሃለሁ ስለው የኖርኩትን አምላክ እምነቴ ሲፈተሽ ላለመውደቅ በመስጋት በግሌ እግዚአብሔር መልካም ነው ብዬ ዘምሬያለሁኝ። ዛሬማ አላጥፈውም ቃሌን፣ አላበላሸውም መዝሙሬን ብዬ በጋራ ሸክማችንን በእግዚአብሔር እግር ስር አስቀምጠን ወደ የመኝታችን ሄድን። በነጋታው ለወገኖች ለመንገር አሰብኩኝ። ግን የዛን ሰሞን ደግሞ እንደ ቤተ ክርስቲያን ወደ ጌታ የተሰበሰቡ ወንድማችንን ለመሸኘት እየተዘጋጀን ያለንበት ስለሆነ ቀብሩን በሚቀጥለው ቀን ስለሚፈጸም ይህ እስኪሆን ድረስ ዝም ብዬ የሽኝቱ ፕሮግራም ላይ ለማተኮር ወሰንኩኝ። ወንድማችንን በክብር የሸኘንለት ማታ አብሬያቸው ለማገለግላቸው የቤተ ክርስቲያን ቦርድ አባላት ሸክሜን አጋራው። ከዚያም በመቀጠል በጸሎትና ምን ማድረግ እንዳለብኝ በጥንቃቄ በማሰብ ለተወሰኑ ሳምንታት ቆየው። በኋላም ሸክሜን ለወገኖች በተለያየ አገልግሎት አብረን ለምናገለግል ወንድሞችና እህቶች፣ የቤት ለቤት ህብረት ወገኖች፣ ለቤተ ክርስቲያን የጸሎት ጓድ እንዲሁም ቶሎ ለምንደዋወልና ቴክስት ለምንደራረግ ወገኖች በግሩፕ እያደረኩ በዚህ ውጊያ አብረውኝ እንዲቆሙ ግልጽ በሆነ መንገድ አስታወቅኩ። ከዚያም ረጋ ብዬ ይህን ነገር ከመስማቴ በፊት እግዚአብሔር ምን ያናግረኝ እንደነበረ ማስታወሻ ደብተሬን ከፍቼ በግል የተናገረኝን እንዲሁም በማህበር ስንሰበሰብ ምን ያናግረኝ እንደነበር በጥንቃቄ የጻፍኳቸውን ማንበብ ጀመርኩ። ያኔ አሃ አልኩኝ። ለካ ባይገባኝም ሊመጣ ላለው ነገር እያዘጋጀኝ ነበር። ከዛም ዳዊት ሕዝቡ ሁሉ ተማርኮበት በተጨነቀ ጊዜ ግራ ገብቶት እግዚአብሔርን ምን ላድርግ፣ ልውጣን፣ አገኛቸዋለሁን ብሎ እንደጠየቀ እኔም ጌታዬን ጠየቅኩኝ። ጌታ ሆይ ምን ላድርግ? በሕይወቴ ዘመን ብዙ ታምሜ አላውቅም፣ ግን አስታውሳለሁ እድሜ 20ዎች ውስጥ እያለሁኝ ልብሽ ቀዶ ሕክምና ያስፈልገዋል ብለው ያኔ መርዶ የመሰለ ዜና የጤና ባለሙያዎቹ ሲያበስሩኝ ነፍሴ ተጨንቃ በነበረችበት ወቅት የቀዶ ሕክምና ፈርቼ መደበቂያ ሳጣ ፍርሃት ውጦኝ በነበረ ጊዜ አንድ እሁድ ነች እዚሁ ባስቀመጣቸው ባሪያዎቹ ተናግሮ በቅጽበት ፈውሶኝ የቀዶ ሕክምናው የተሰረዘው። ዛሬ የሰማሁት ዜና የዛን ጊዜ ያወከኝን ያህል አላወከኝም። ግን የዚህንስ ምን ላድርግ? በቅጽበት ታነሳዋለህ ወይስ መሄድ ያለብኝ መንገድ አለ ብዬ ዳዊት ኤፊዱን ለብሶ የእግዚአብሔርን ምሪትና መገኘት እንደጠየቀ ጠየቅኩኝ። በኋላም አንድ ቦታ ላይ ይህንን አነበብኩኝ። አንድ ሰው ጳውሎስን በሕይወትህ ያለፈውን ያን ሁሉ መከራ ያለፍከው እንዴት ነው? በመጨረሻ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ ልትል እንዴት ቻልክ ብለን ብንጠይቀው መልሱ አንድ ነው ይላል ጽሑፉ። እርሱም እምነቴን ጠብቄያለሁ ነው። 2 ጢሞቴዎስ ምዕራፍ 4 ቁጥር 7። ጌታም በሚገባኝ መልኩ እምነትሽን ጠብቂ፣ አብረን እንጓዛለን አለኝ። ወገኖች ጌታ እንዲህ አለኝ ስል ከሌሎቻችሁ የተለየው ልዩ ድምፁን የሚያሰማኝ ልጁ
እንዳልመስላችሁ። ድሮ ወላጆቻችን እንግዳ ሲመጣ ድምፅ ሳያሰሙ በዓይናቸው እንኳን ሲያናግሩን ይገባን እንደነበር እንደዛው ነው። ሁልጊዜ ፊቱን ካየን ሁላችንንም በምንረዳው መልኩ ይናገረናል። ቢፈልግ በቃሉ ወይ በድምፅ አሊያም በምልክት። በዘመናት መካከል ያው የሆነው አምላክ ግራ በማያጋባ ጥርት ባለ መንገዱ እና ምሪቱ አጀበኝ። እምነቴን አበረታው። ፍርሃትን፣ ተስፋ መቁረጥን፣ ጥርጥርን የምዋጋበትን ሰልፍ አስተማረኝ። ዳዊት ሕዝቡን ለማስለቀቅ በሚጓዝ ጊዜ በምድረ በዳ እንደመራው አምላኬ በበረሃዬ የሚመሩኝን አሰለፈልኝ። እኛ እንኳን እንደ ወላጅ የተጎዳ ለሚመስለን ልጃችን አጥብቀን ዘንበል እንደምንል አምላካችን በተለይ በችግር ውስጥ ስናልፍ ቃሉ እግዚአብሔር ልባቸው ለተሰበረ ቅርብ ነው እንደሚል ከወትሮው በተለየ መልኩ ያግዘናል። ብቸኛ ልጁ የሆንኩ እስኪመስለኝ ድረስ ተንከባከበኝ፣ በቀን በሌሊት ከበበኝ። ከዚህ በፊት አይቼ የማላውቀውን ክብር አየሁ። ቀጥሎ የሕክምናው ጉዞ ተጀመረ። ከዛማ በዕድሜ ዘመን ለራሴ ጉዳይ በዓመት አንዴ ወይ ሁለቴ ክሊኒክ ብቅ የምለው እኔ ክሊኒኩ ቤቴ ሆነ። አቤት ሕይወት ከመቀጽበት እንዴት እንደሚቀየር! ምንም እኮ ቋሚ ነገር የለም ወገን። ቋሚና የማይቀያየር ጌታ ብቻ ነው። የሚያዋጣን እርሱ ጋር መክረም ነው። የክሊኒክ ጉዞ በየቀኑ ሆነ። አንዳንዴ ጠዋትም ከሰዓትም ይሆናል። እቤትስ ስሆን መቼ ስልኩ ያርፋል፣ ይሄኛው ይደውላል፣ ያኛው እንዲህ ይላል። ሁሉም ግን እኔን ለመርዳት ነው። አቤት ጌታ ሆይ ይህ ሁሉ ሰው የሚረባረብብኝ እኔ ማን ነኝ እያልኩ ባለሙያዎቹ የሚሉኝን እያጤንኩ እያመዛዘንኩ ጌታ የሚለኝን እየሰማሁ ጉዞ ቀጠለ። ከዛም የመጀመሪያ ሰርጀሪ አደረግኩ። ለ6 ሳምንት ራዲዬሽን ወሰድኩ። ቀጥሎ ሁለተኛ ሰርጀሪ ተከናወነ። በመቀጠል ለጥቂት ዓመታት የሚወሰዱ ኃይለኛ የተባሉ መድኃኒቶች ታዘዙልኝ። ሰውነቴ መድኃኒቶቹን እንዲቀበል አገዘኝ። ብዙ የተወራላቸው ሳይድ ኢፌክቶችን አቀለለልኝ። ስለዚህ በቅድሚያ ይህን ያደረገልኝን እግዚአብሔርን እያመሰገንኩ በመቀጠል ውድ ባለቤቴ አዋቂ ሳይሆን ልጅ የታመመበት ወላጅ ይመስል እንደ ልጅ በልዩ እንክብካቤ ስላስታመመኝ፣ እምነቴ እንዳይላላ በየቀኑ በቃሉ ስላበረታኝ፣ ከቤተ ክርስቲያንና ከአገልግሎት እንዳልጎድን ጸንቼ እንድቆም በየቀኑ ስለመከረኝ፣ ሁኔታዎችን ስላመቻቸልኝ ከልቤ አመሰግነዋለሁ። እንዲሁም ሁለቱ ልጆቻችን ከነሱ በማንጠብቀው እንክብካቤና መረዳት ስላገዙን እባረካቸዋለሁ። መንፈሳዊ አባቶቼ፣ የቤተ ክርስቲያን መጋቢዎች እውነተኛ ወንጌል ላይ በመቆም በመከራ መጽናት ምን ማለት እንደሆነ እንድረዳ ስለመከራችሁኝ፣ ችግሬን እንዳላመልክ ስላነቃችሁኝ፣ በብዙ ርኅራኄ ስለጸለያችሁልኝ እግዚአብሔር ይባርካችሁ። በቅርበት አብሬያችሁ የማገለግለው የዲያቆናት ቦርድም በእምነት እንድጸና ስለመከራችሁኝ፣ ሙያዊ ምክር በመስጠት ነገሮችን በሚገባኝ መልኩ ስላስረዳችሁኝ፣ እንዲሁም ስላበረታታችሁኝ እግዚአብሔር ይባርካችሁ። በሌላ ስፍራ የሚኖሩ እናቴና እህቴ ልናስታምሽ ተፈራርቀን እንምጣ ሲሉ አትቸገሩ፣ በአጠገቤ ብዙ እናቶችና እህቶች አሉኝ ብዬ በድፍረት እንድናገር ያደረጋችሁኝ ጓደኞቼ፣ የቤተሰብ አገልግሎት ህብረት፣ የአያቶች ህብረት፣ የቤት ለቤት ህብረት፣ የቤተ ክርስቲያን የጸሎት አገልግሎት፣ በሚታይም በማይታይም እቤት በመምጣትም እቤታችሁም ሆናችሁ አብራችሁኝ በጸሎት የቆማችሁ የቤተ ክርስቲያን ምእመናን በአጠቃላይ፣ እንዲሁም በሚኒሶታ ሆነ በሌላ ስፍራ ያላችሁ ወዳጅ ዘመዶቼ፣ በተለያየ ቦታ የምታገለግሉ ሸክሜን የተሸከማችሁ አገልጋዮች ሁሉ እግዚአብሔር ይባርካችሁ። ዛሬ ይህንን መልእክት በምትሰሙ በብዙዎቻችሁ ተጠቅሞ ጌታ አግዞኛል። ወገኖች፣ ዮሐንስ በመልእክቱ ወዳጅ ሆይ ነፍስህን እንደሚከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖርህ እጸልያለሁ እንዳለ ሙሉ ጤና እንዲኖረን የመጸለይ ኃላፊነት አለብን። ሰውን የካንሰር በሽታ እንደሚጎዳው ቢታወቅም ካንሰር ግን ብዙ ሰው እንደሚያስበው ግዙፍና ፈላጭ ቆራጭ የሕይወትም ፍጻሜ አይደለም። ከበሽታዎች ሁሉ አንድ በሽታ ነው። አንድ ያልታወቀ ጸሐፊ እንዳስቀመጠው ካንሰር እዚህ ምድር ጥለነው የምንሄደውን ስጋ ሊጎዳ ይችላል። ነገር ግን እኛ ካልፈቀድንለት በስተቀር እንኳን ሊነካቸው አጠገባቸው ሊደርስ የማይችላቸው ብዙ ሀብቶች አሉን።
ከነዚህም በጥቂቱ ነፍስን፣ መንፈስን፣ ፍቅርን፣ ተስፋን፣ እምነትን፣ ሰላምን፣ መልካም ትዝታዎችን፣ መንፈሳዊ ብርታትንና የዘላለም ሕይወትን ነው። በሕይወት የሚገጥሙ ፈተናዎችም ሆነ ስኬቶችን አተልቀን ከማምለክ እግዚአብሔር ይጠብቀን። የሚመለክ አንድ ብቻ ነው፣ ያም ሰማይና ምድርን የፈጠረ እግዚአብሔር ነው። በማቴዎስ 10:28 ላይ ስጋንም የሚገድሉ ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅንስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ እንደሚል በሽታን ሳይሆን እግዚአብሔርን እየፈራን መፍራታችንንም ታላቅ ፍቅሩን ለእኛ የገለጸበትን አንድያ ልጁን እንደ ግል አዳኛችን በመቀበል የዘላለም ሕይወትን በእምነት በማግኘት ምንም ቢመጣ ሊያስቀረን የማይችለውን ወርሰን መጠበቅ ነው። በዚህ የሕይወት መንገድ ስጓዝ ወዳጆቼ የሚጠይቁኝ አንድ ጥያቄ ምን ተማርሽ ነው። ይህ ጎዳና ብዙ ያስተማረ ነገር አለ። ዋናው ግን እግዚአብሔር በቃሉ ታማኝ እንደሆነ አደርጋለሁን ያለውን የሚፈጽም በተለይ በማይመች ሁኔታ ውስጥ ስናልፍ ይልቁን ቅርብ ሆኖ ስንፈቅድለት ደግሞ የሚያግዝ ጥሎ የማይሄድ ታማኝና ሩህሩህ እስከ መጨረሻ የሚሸከም አምላክ መሆኑን ነው እያልኩ በሕይወት ለሚገጥመን ፈተና ሁሉ እሱን ተደግፈን ማሸነፍ ይሆንልን በማለት ምስክርነቴን አጠናቅቃለሁ። አመሰግናለሁ።